በቃ በጣም ብዙ ቻሌንጆች አይቼባታለሁ እና በቃ ውድድ ነው ማረጋት። በስተመጨረሻ ግን ያው እግዚአብሔር ፈቅዶና ወዶ አንድ ላይ ሆነናል። አሁን ደግሞ ሶስት ልንሆን ነው። ብቻ በቃ እውነት ለመናገር ደስ ብሎኛል። የፊቷን ተማሪ እግዚአብሔርን ገና ያው እንግዲህ ቅድም እንደነገርኳችሁ ነው እንዳልኳችሁ ነው። ሊዱ ማለት ለእኔ በቃ ሁሉ ነገሬ ማለት እንዴት ነው በቃ እንዴት ነው እናታችሁ እንዴት ነው የምትወዱት? እና በቃ የኔ ቆንጆ ተቀብሻ እና በጣም ነው የምወዳት። በቃ ምንም ማለት አልችልም። እና ልጅ የሚታቀፈው እንደዚህ ነው፣ አንገት እንዳይቀጭ እንደዚህ እያልሽ አንገቱን መቀጨት የለበትም። ያላሰብኩት ሀሳብ ነው፣ ግን ያው ትሬኒንግ ታደርግበታለች። በዚህ አጋጣሚ እስቲ ተለማመጂ። ልጅ እንዴት ነው የሚያዝ? ብቻ በሰላም ብቻ ደስ ይላል። ሰላም የኛ ቤተሰቦች እንዴት ናችሁ? አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው ዛሬ በአዲስ ነገር እንበል፣ ሰሞኑ ብቅ እያልን ነው፣ እየጠፋን አይደለም፣ ተከስተናል። እና ቤተሰቦች እንዴት ናችሁ? ስራ ምናምን አሪፍ ነው ወይ? እንግዲህ ጾም ተፈቷል። እንግዲህ የኛም ጾም እንዲፈታ ነው፣ መንገድ ላይ ነው እንግዲህ። እና ቤተሰቦች ያው ዛሬ ሰሞኑ ያው ብዙ ጊዜ ትዳር ላይ ስንሆን ትንሽ የኛ የወንዶች ክፍተት ምንድን ነው? ለሚስቶቻችን ብዙ ጊፍት ስጦታ ነገር ብዙም እየሰጠን አይደለም። እና ይህ አብዛኛው ወንዶች ጋር ያለ ችግር ነው፣ እውነት ነው፣ እኛም ጋር አለ። ግን ምንድነው እኛ የምናስበው ያው በፊት ያው ትሪት እናረጋቸው ነበረ። በፊት ፍቅረኛ ላይ ያለን ስጦታ እንሰጥ ነበር፣ ብዙ ነገሮችን እናረግ ነበር። አሁን ላይ ግን ያው ለምን እንደሆነ አላውቅም፣ ያው ፊውቸር ነው የምናስበው፣ የወደፊቱን ነገር በማሰብ ነው እንጂ አሁን ችላ ብለህ ነው ምናምን ሳናስበው ቀርተን ምናምን አይደለም። ግን አሁን ፊቸር ልጅ ይመጣል፣ እንደዚህ ነገሮች አሉ፣ ከዛ ቤት ምናምን እነዚህ ነገሮች ስላሉ እነሱን መስራት ነው ሞር የምናስበው እንጂ እነሱን ትተናቸው ምናምን አይደለም። ያው ለጋራ ህይወታችን በመጨነቅ ነው። ብቻ ግን ያው የብዙ ወንዶች ክፍተት ነው። ግን ብናስተካከለው በሳምንት አንዴ ወይም ደግሞ 2 ዓመትም 6 ወርም ቢሆን የሆነ ጊፍት ነገር ብናዘጋጅላቸው ደስ ይለናል። ይኸው እንደምታዩት የሆነች የምታምር ዕቃ ይዣለሁ። በኋላ ነው የምታዩት። ሁሌ ምንድነው እንደዚህ የምታሳየን እንዳትሉኝ፣ እና በኋላ ነው የምናሳያችሁ። ሊዱ እዚህ ቦታ ነው ብያታለሁ። ትንሽ ዛሬ ራቅ ያለ ቦታ ነው። ምናልባትም ከዚህ በፊት ወክ የምናረግበት ቦታ ሰፈር፣ አሁን ሰፈሩ በቃ እንደምታዩት የሚያምር ሰፈር ነው። እዚህ ነበር ድሮ ያኔ ወክ የምናረገው። አሁንስ ወክ አታረጉ ምናምን ካላቸው አናረግም፣ ስራ ቢዚ ነን፣ በቃ ወርክ ነው። ስለዚህ ከዛ አንጻር ስለሆነ ነው። እና ቤተሰቦች ሊዱ ጠርቻታለሁ፣ ትመጣለች። እና ስራ ምናምን እንዴት ነው? ደህና ነው ወይ? ሁሉ ነገር ኦኬ ነው? እኔ ያለው እግዚአብሔር ይመስገን። ያው ቤተሰቦች እንግዲህ ሰሞኑ ብቅ እያልን ነው በአዳዲስ ነገር። ስለዚህ እንድንመጣ ምክራችሁን፣ ኮሜንት ሀሳባችሁን፣ ቪዲዮን ደግሞ ስትጀምሩት ላይክ በማድረግ ትንሽ ስቆዩ ደግሞ ኮሜንት በማድረግ ከዛ ውስጥ መጨረሻ ሰብስክራይብ በማድረግ ጀምሩ ትላለው። እና በጣም ነው ውድድ ማድረጋችሁ የኛ ቤተሰቦች፣ አበረታቱን ፕሊስ። እኛ ጀማሪንም ገና ይኸው ዳዳዴ እያልን ነው። ስለዚህ ማበረታታችሁ ይቀጥል። እና ሊዱ ትመጣለች። እና ቤተሰቦች ቪዲዮ ላይ ፍቅሯን እንደዚህ ፍቅሬን ገልጬላት ምናምን አላቅም። የኔ ቆንጆ በጣም ነው የምወድሽ። ምክንያቱም በጣም ብዙ መስዋዕትን ከፍዬ ነው ያገኘኋት፣ እንዲህ ማይባል መስዋዕት። ምክንያቱም አሁን ሌላ ጊዜ ፕሮግራም አድርገን በሰፊው ብትንትን አድርገን እንነግራቸዋለን። እና በጣም ነው የምወዳት የኔ ቆንጆ፣ የምወድሽ በጣም ነው የምወድሽ። ባልሽ በጣም ይወድሻል። በተቻለ መጠን ደግሞ በምችለው አቅም እየተንከባከቧት ነው እንከባከባታለሁ። አይ ቲንክ እየመጣች ነው መሰለኝ እና ያው እስክትመጣ እታች ነው ያለችው
ስለዚህ እስክትመጣ አንዳንድ ነገር እላችኋለሁ እና በጣም በጣም ነው የምወዳት የምር በቃ ብዙ ቻሌንጅ አይቼባታለሁ። ማለት እንደዚህ የሆነ በቃ ሙድ ተይዞባችሁ ያውቃል? ሙድ ተይዞብኛል። አረ ተዋት ተብያለሁ። በቃ በጣም ብዙ ቻሌንጆች አይቼባታለሁ እና በቃ ውድድ ነው ማረጋት። በስተመጨረሻ ግን ያው እግዚአብሔር ፈቅዶና ወዶ አንድ ላይ ሆነናል። አሁን ደግሞ ሶስት ልንሆን ነው። ብቻ በቃ እውነት ለመናገር ደስ ብሎኛል። የፊቷን ተማሪ እግዚአብሔርን እኔ ገና ታች መስላይ ነበረ የደረሰች አልመሰለኝ። ጋሙሌ ተብለሻል እና አልተሳካም። እና ቤተሰቦች እንዳልኳችሁ ነው የኔ ቆንጆ በጣም ነው የምወድሽ። የኔ ወድ እኔም በጣም ነው የምወድህ። ምን ያህል እንደሆነ የሆነ የማይገለጻል አይደለ? የሆነ መጠን የሌለው ወይም መስፈሪያ የሌለው። ስለዚህ ያው ቤተሰቦች እኔም በጣም ነው የምወዳት። ቤተሰቦችን ሰላም በይና ወደ መጣበት እንላለን። ሰላም ውድ ቤተሰቦቼ እንዴት ናችሁ? በጣም ናፍቃችሁኛል እና ቀኑ ሳምንቱ እንዴት ነው? አሪፍ ነው ወይ? እኔ ጋር ምንም አይልም፣ ቆንጆ ነው፣ አሪፍ ነው ብቻ እና ዛሬ ደስ ይላል። ግን አየሩ ነው ጸጥ ያለ ቦታ ነው እና በቃ በእግራችሁ ሂዱ ያስብላልና እኔ ጋር እና በቃ አሁንም አብረን ወክ ብናደርግ ደስ ይለኛል። ትንሽ እንሄዳለን። በዚህ አጋጣሚ ልሂድ እንጂ አለበለዚያማ መች ጊዜ ተገኘና እንደዚህ ወክ የምናደርግበት። እሺ ማይክ ምን አለቃለች ከዛ እና ቤተሰቦች ያው እንግዲህ ቅድም እንደነገርኳችሁ ነው እንዳልኳችሁ ነው ሊዱ ማለት ለኔ በቃ ሁሉ ነገር ማለት እንዴት ነው እናታችሁ እንዴት ነው የምትወዱት? እና በቃ የኔ ቆንጆ ተቀበሻ እና በጣም ነው የምወዳት። በቃ ምንም ማለት አልችልም። እና ያው ብዘገይም ቢቆይም የሆነች ትንሽዬ ጊፍት አዘጋጅቼላታለሁ። ትወደዋለች አትወደውም እንግዲህ የምናየው ነገር ነው። ይህን ይመስላል። ይከፈት የምትሉ እንዴት ነው? ከስንት ጊዜ በኋላ ስጦታ ከስንት ጊዜ በኋላ አላማረኝም ይሄ ስጦታ እንዴ ከዚህ ሁሉ ጊዜ በቃ እኔ ስጦታ መሰጠቱ ራሱ በቃ በረሳውበት ጊዜ ስጦታ ቤተሰቦች ማአት ከመጋባታችን በፊት ነበረ። ገና ሲደርስ እንኳን አደረሰሽ፣ በየበዓላት ኒው ይር ሲደርስ እንኳን። አሁን ግን ያው ለነገሩ እሱ ራሱ ስጦታዬ ነው። ደስ ብሎኛል። ለማንኛውም ኤኒዌይስ ቺን ጊፍት ይዤላታለሁ። እንግዲህ ይከፈት ይሰጣት እንዴት ነው? ኧረ ሁሌ እያጓጓኝ ነው በቃ እና እስኪ ዝም ብለህ ስጠኝ እንዴ ታጓጓኝ። ቸፕ አድርጉ ቤተሰቦች፣ አጨብጭቡ እያጨበጨባችሁ በጭብጨባ ምናምን እንደዚህ ምናምን ብዬ ልስጣት ወይስ እንደዚህ ሰርፕራይዝ ገምጂ ልበላት? አይንሽን ጨፍኝ። አይ ኦልሬዲ ለነገሩ አስጨፍኜ ነው የምሰጣት፣ እንዲሁ በቀላሉ አልሰጣትም። ምክንያቱም ኦክሲጅን ያው ፌስታል ውስጥ ነው ያለው፣ ምን እንደሆነ አታውቅም። እኔ ራሱ እኮ አይኑን እያየሁት በቃ እንደዚህ የሆነ እንቆለልጽ የምትለኝ ነው የመሰለኝ። አይ እንዲህ በቀላሉም አይሰጥም። ኤኒዌይስ እና ደህና ነህ? በቃ ከምትጨነቅ ብሰጣት ይሻላል። ክፈችውና እንግዲህ ምን ይመስላል? በጣም ለስላሳ ነው። ምናልባት ይሄ ገባኝ ነው በቃ ምን ልበላችሁ? እስቲ ገምቺ። እኔ ገና ስነካው ማለት ነው ያወኩትና እንዴት አባቷ ነው የምታምረው። የኔ ወዶች እኔ ይሄን የሰጠህበት ምክንያት አልገባኝም፣ ግን ሌላ ስጦታ አልነበረ? ያ ቤቢ ሾው እየመጣ ስለሆነ ይሄ ሶስተኛ ቻንስ እኔ ይመስለኛል
ቤቢሹ ከመወለዱ በፊት እንዴት መታቀፍ እንዳለበት ምናምን ተለማመጂ። ጥሩ ብለሻል። አይ ጥሩ ብለሽ አክቹአሊ እኔ እንደዛ አስቤ አይደለም። እኔ ደግሞ ልክ በቃ እንደዛ ሳየው በቃ እንደዛ ይመስለኛል አለ አይደለ የመጀመሪያ ልጅ ሲሆን ለማቀፍም ለሁሉም ነገር በጣም ከባድ ነው እና እኔ እንደዛ አስበ መስሎኝ ነበርና ያው በቃ ልጅ የሚታቀፈው እንደዚህ ነው። አንገት እንዳይቀጭ እንደዚህ ያች አንገቱን መቀጨት የለበትም። ያላሰብኩት ሀሳብ ነው ግን ያው ትሬኒንግ ታደርግበታለች። በዚያ ጋር እስቲ ተለማመጂ ልጅ እንዴት ነው የሚያዝ ብቻ በሰላም ብቻ ደስ ይላል። ደስ ብሎኛል ጌታ አሁን ነው የማመሰግነው። ሰው ስጦታዬን ተቀብያለሁ። እና ቤተሰቦች ለማንኛውም እንግዲህ ያው ደስ ብለዋታል ብዬ አስባለሁ አይደል? አዎ ደስ ብሎኛል በጣም እንጂ ከስንት ጊዜ በኋላ ማለት አላሰብኩም ነበረ ስጦታ ምናምንና አሁን ግን ስጦታ በዚህ ጊዜ በዚህ ሰዓት በተለይ ደግሞ ከረጅም ጊዜ በኋላ ያው ማሸንጉሊት መሆኑ በጣም ደስ ይላል። እና ቤተሰቦች እንግዲህ ያው እንደምታዩት ነው ያው ደስ ብሏታል። በጣም ደስታዋንም ገልጻልኛለች። ፍንክንክ ሰቀያ ምንድነው ተቆጣጣሪ ባይዜ ፊቷ እንትን ነው በቃ ያኔ መከራ እሷን ለማናገር 6 ወር ነው 7 ወር ፈጅቶብኛል። ሁሌ እንደተኮሳተረች ሁሌ ፊቷን እንዳጨማደደች ግን ደስ የሚለው የሊዱ ባህሪ ስትቀርባት በቃ ፍንክንክ ነች። ካለበለዚያ ግን ይኸው ሰላም በቃ ምናልባት ደግሞ ሌላ ደግሞ የሊዱ ባህሪ የምነግራችሁ ነገር እየተላለፋችሁ ላታያችሁ ትችላለች። አውቃ አይደለም ባይዚህ እንዳትቀየሟት። እውነት እኔ ብዙ ሰው ትኮሪያለሽ ምናምን ይለኛል፣ ግን እኔ በቃ መንገዴን ብቻ ነው አስቤ የሚሄደው እና ሰው አይቼው ሁሉ ያለፍኩት ነው የሚመስለው። ግን ይሄንን የተረዳኝ ዴቭ አሁን አብረን በሆንበት ጊዜ ነው አያውቅም። እና ኃይላታለው በፊት ያው በፍገና ፍቅር ላይ ያለ ኃይላታለው ትታይን ትሄዳለች። ኃይላታለው ትታይ ግን አሁን አጠገቤ ስትሆን አብረን እየሄድን እያለ እኔ ሰላም ስላቸው እሷ ትዘጋቸዋለች። አረገሌ ነው ሰው አናግሪ እያልኳት ነው። እና ቤተሰቦች በዚህ አጋጣሚ አይቻችሁ እንዳላየው የመሰላችሁ ሰዎች በጣም ይቅርታ አድርጉልኝ። እኔ እንጃ እንዴት እንደሆነ አላውቅም። ለእኔም ለራሴ ግራ ነው የሚገባኝና ትኮሪያለሽ የሚለኝ ሰው አለ እና በዚህ አጋጣሚ ኮርቼ ምናምን ሳይሆን ሳላያችሁ ነው ይቅርታ እያለች ነው። እና ቤተሰቦች ሰላም ዋሉልን፣ እንወዳችኋለን። በጣም እንወዳችኋለን። በዚህ አጋጣሚ ግን ባለትዳሮች ሚስቶቻችሁን ስጦታ ስጡ። ምንም አብራችሁ ብትሆኑ በቃ ደስ ይላል። የሆነ ነገር አለው፣ የሆነ ነገር ያስታውሳልና ስጦታ መስጠት አለባችሁ። እኔ እንጃ እንዴት እንደሆነ አላውቅም። እኛ ሴቶች ሲሰጠን ደስ ይለናል። እኔ እንጃ የሆነ ከውስጥ የሆነ ያለ ነገር ነውና ለሚስቶቻችሁ ስጦታ ስጡ። ሴቶችም ስጧቸው፣ ለወንዶች ስጦታ ለእኛም ስጡን፣ እኛ ብቻ አይደለም። ስለዚህ ምክሩ ለሁለቱም ነው። ሞር ደግሞ ያው ሴቶች ደግሞ ቤት ውስጥ ባለ ስራ ስለሚጠመዱ ቢዚ ስለሚሆኑ ምናልባትም ልጅ ከወለዱ ደግሞ በጣም ብዙ የስራ ጫና ስለሚበዛባቸው እኛ ግን ቢያንስ እንሻላለን። እኛም የስራ ጫና አለብን፣ ግን እኛ እንሻላለን። እና ቤተሰቦች በጣም እንወዳቸዋለን፣ እናከብራቸዋለን። ሰላም ዋሉልን። መልካም ጊዜ፣ መልካም ስራ። ወዴ ወኩንም አረሳሁት። በቃ ወክ እናርግሽ። መቤት የፊቷን ተማሪ እግዚአብሔርን አማኝ አካልሽን አክባሪ ሆነሽ በማግኘቴ አድናቆት ይዞኝ ላደንቅሽ ተነሳው። ሰው እስኪ ሰማኝ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ
ያሁኒቷ እመቤት የፊቷን ተማሪ እግዚአብሔርን አማኝ አካልሽን አክባሪ ሆነሽ በማግኘቴ አድናቆት ይዞኝ ላደንቅሽ ተነሳው ስቡ እስኪ ሰማኝ ቃላቶች ያጥሩኛል ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ ያሁኒቷ እመቤት የፊቷን ተማሪ እግዚአብሔርን አማኝ አካልሽን አክባሪ ሆነሽ በማግኘቴ አድናቆት ይዞኝ ላደንቅሽ ተነሳው ስቡ እስኪ ሰማኝ